እንዴት ዋላችሁ? ያው ዛሬ እዚህ የተዘጋጀው የተቃውሞ ሰልፍ ሰሞኑን የተከሰተውን ድርጊት በተለይ ከብርቱካን ተመስገን ኢንተርቪው ጋር ተያይዞ የተሰሙትን የሶቀቃ ድምጾች ከዛ ደግሞ ያን ለመሸፈን አገዛዙ የሄደበት ያለውን እጅግ አሳፋሪ የሆነ አካሄድ እንደማንቀበለው ለመግለጽ ነው። የዓለም ሕዝብም በዚህ አገዛዝ በሚቀርቡ እንደዚህ አይነት የድራማ ሁኔታዎች ሊታለል አይገባውም ለማለት ነው። ይሄ ቀላል ነገር አይደለም። በአማራው ሕዝብ ላይ ጄኖሳይድ ሲፈጸም፣ ግድያ ሲፈጸም፣ ማፈናቀል ሲፈጸም የተለያዩ በዓለም ታይተው የማይታወቁ ወንጀሎች ሲፈጸሙ ቆይቷል። በወያኔ ጊዜ ሲፈጸም ነበር። አሁን ያለው አገዛዝ የበለጠ ወደ ላይ ከፍ አድርጎ አምጥቶታል። ያ ሁሉ ይደረጋል። ግን እቺ አሁን የአንዲት ወጣት ህፃን የወጣት ተማሪ ድምጽ ለምንድን ነው ያስበረገገው? ይሄን አገዛዝ እስከዛሬ አድርጎ የማያውቀውን ነገር ነው እያደረገ ያለው። ቀላል ጉዳይ ስላልሆነ ነው። ብዙ መዘዝ የሚያመጣ ስለሆነ ነው። ይሄ ብርቱካን የተናገረችው ስለራሷ ብቻ አይደለም። በብዙ መቶ ሺህ የሚቆጠሩ የአማራ ሴቶች የደረሰባቸውን ግፍ እሱን ነው የተናገረችው። ያ ነው ያስፈራው። አንድ ሰው መሆኗን ቢያውቅ ኖሮ ምንም ትቶት ነበር የሚያልፈው። ይሄ የብዙ መቶ ሺህ የአማራ ሴቶች ላይ የተፈጸመ ወንጀል ነው። ስለዚህ የሥርዓቱ መውደቂያ ጊዜም ደርሷል። አሁን እንደዚህ አይነት ነገሮች ወደፊት እየመጡ ሲታዩ ህዝቡም ካሁን በኋላ ከዚህ በኋላ ምንድነው የምንጠብቀው የሚል አቋም ይወስዳል፣ ይነሳል። የዓለም አቀፍ ማህበረሰቡም አሁን ባለው ተጨባጭ ሁኔታ ጫና ያሳደርብናል ብለው ነው እንደዚህ አሁን ያለ የሌለውን ነገር ሲያደርጉ የምናያቸው። ስለዚህ አይ ቲንክ እኛም በዛ ደረጃ ያለንን ሶሊዳሪቲ ለብርቱካንም አንድ ሰውም ብትሆን የብዙ ሺህ ሴቶች ድምጽ መሆኗን ለማሳየት ነው። ቀላል ነገር አይደለም እየተካሄደ ያለው። በአጠቃላይ እንግዲህ የምታውቁት ነገር ነው። ትግሉ ከፍተኛ ደረጃ ላይ ደርሷል። እንደው በጣም ሰሞኑንም እየተካሄዱ ያሉት በህብረት አንዳንድ እንቅስቃሴዎች ብዙ ውጤቶች እያሳዩ ነው። ሌሎችም ሁኔታዎች ይከተላሉ። በዓለም አቀፍ ደረጃም ለውጥ እየመጣ ነው። ከዚሁ ካለንበት አገር አስተዳደር ለውጥ ጀምሮ በአካባቢያችንም ያለው ሁኔታ እየተቀየረ ነው። በብዙ መንገድ ነው ጫናው እዚህ አገዛዝ ላይ እየመጣ ያለው በብዙ መንገድ እና እኛ እዚህ ውጭ የምንኖር የአማራ ተወላጆች ምን እያደረግን ነው? ምን ስናደርግ ምን ጎሎናል ብለን ራሳችን ሪፍሌክት እንድናደርግ ነው ሪሊ ትልቁ ነገር። ምክንያቱም አሁን እዚህ ዋይት ሃውስ መተን ብንጮህ ብዙ ላይ ሰሙን ይችላሉ። እውነቱን ለመናገር በዛ ብለን ግን በተለያየ መንገድ የተለያዩ አሰራሮች አሉ። እነሱን ተጠቅመን ተጽዕኖ የምናደርግበት መንገድ ላይ አንድ ሆነን ተባብረን መስራት ያስፈልጋል። አንዱ ምንድነው አሁን ለምሳሌ ከዚህ ከተሰበሰብነው ሁሉ የበለጠ አንድ ሎቢስት ቢኖር ሁሉን የሚያውቃቸው ሄዶ ጉዳዩን ጨርሶ ፋይሉን ዘግቶ ይመጣል። እሱ ግን ገንዘብ ይፈልጋል። ያን ገንዘብ ጠቀም ያለ ገንዘብ ለማዋጣት ደግሞ በርከት ብለን መቆም አለብን። አንድ ላይ መቆም አለብን እና የራሳችንንም አሰራር አቋም ምን እያደረግን ነው የሚለውን ሪሊ እሱ ነው ማየት ያለብን። እኔ የሚያሳስበኝ እሱ ነው። ምክንያቱም እውነት ለመናገር ካያችሁት የውጭ ሰው መጥቶኛን አያደነንም። እስከዛሬም አላደነንም። በታሪክም የሚታየው እሱ ነው። የትም ሀገር ሄዶ ማንም የውጭ ኃይል ሌላ ህዝብን ያዳነበት በጣም ጥቂት ፕሮባብሊ አጋጣሚዎች ራሳቸው እንደው ትልቅ ኢንትረስት ካላቸው ብቻ ለራሳቸው ሲሉ ነው። ስለዚህ የራሳችንን አንድነት እናጠናክር፣ አብረን እንስራ።
አብረን ከሰራን ይዘን ከተገኘን ሁሉም ወደኛ ይመጣል አሁን ፋኖ እያሸነፈ ስላለ ነው ስማችንም ሁላችንም አትሊስት እየታወቀ የመጣው ያማራው ስለዚህ አይ ቲንክ የኔ ምክር ለውጭው ከምንመክረው ከምንጠይቀው የበለጠ ራሳችን ላይ ነው ራሳችን ላይ እንስራ ባካችን ራሳችንን እንዳው ተቻችለን አብረን እንቁም ብዙ ኃይል አለን እሱ ነው የሚያስፈራው ይሄን ማገዛዝ ብዙ እየሰራ ነው ግን አይ ቲንክ ምንም ጥርጣሬ የለኝም መጨረሻ ላይ አንድ ይሆን እየቆምና ምን ሄደው ፋኖ ወደ አንድነት እየመጣ ነው እኛም ወደ አንድነት እንመጣለን ይሄ አገዛዝ የቀሩት የተወሰኑ ጊዜያት ናቸው በጣም አጭር ጊዜያት ነው በራሱ እየወደቀ ያለ ነው ስለዚህ አይ ቲንክ ተባብረን እንቀጥልበት ነው የምለው አመሰግናለሁ Thank you ambassador እናመሰግናለን